ክፍለ ጦሩ በምዕራብ ሐረርጌ ዞን የሚንቀሳቀሰውን ሸኔ ከጥቅም ውጪ ማድረጉን አስታወቀ። ምርጫ ቦርድ ለውድብ ወለዶ ትግራይ ፓርቲ እውቅናን ሰጠ። የኢትዮጵያ የባህር በር ባለቤትነት ጥያቄ ምክንያታዊና ዓለም አቀፍ የውሃ ሀብት አጠቃቀም ሕግን መሰረት ያደረገ መሆኑን በአክሱም ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነት መምህርና ተመራማሪ ካሳይ ገብረሕይወት ተናገሩ። ሰሞኑን ጂንካ ላይ የታየው ወረርሽኝ ከኢቦላ የከፋ መሆኑ ተረጋገጠ። የምስራቅ አፍሪካ ማህበረሰብ አባል ሀገራት የሆኑት ኬንያና ኡጋንዳ በባህር በር ዙሪያ በቀረበ ጠንካራ አስተያየት ምክንያት ከፍተኛ ባለስልጣኖቻቸው የቃላት ምልልስ ውስጥ መግባታቸው ተገለጸ። ሰላምና ጤና በያላችሁበት ተመኘን። የተወደዳችሁ የማል ሚዲያ አድማጭ ተመልካቾቻችን እንደምንውላችኋል። ቀደም ብለን ያስተዋወቅናቸውን ጨምሮ ሌሎች መረጃዎችን ይዘናል። እስከ ፍጻሜው አብሮነታችሁ አይለየን። ታላቅ የምስራች! በ4,400,000 ብር በአጠቃላይ ክፍያ የቤት ባለቤት የሆኑ ሜሪት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 አስርት ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል። አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት የውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ የመኪና ማቆሚያ ሆኖ ያገለግላል። ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪትስ ፕሮፐርቲ በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ የቤት ባለቤት ይሆኑ። እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስታወቂያ ቅናሽ ይዘንሎት መጥተናል። ታዲያ ይህ ቅናሽ የሚቆየው ለ10 ተከታታይ ቀናት ስለሆነ በ0941 44 7879 ላይ ይደውሉ። በቀዳሚነት ወደ ያዝነው መረጃችን አለፍን። ክፍለ ጦሩ በምዕራብ ሐረርጌ ዞን የሚንቀሳቀሰውን ሸኔ ከጥቅም ውጪ ማድረጉን አስታወቀ። በምዕራብ ሐረርጌ ዞን ሀብሮ ወረዳ ቀበሌዎች ለአፈናና ለዘረፋ ሲንቀሳቀስ በነበረው ሸኔ ላይ የደቡብ እዝ ነበልባል ክፍለ ጦር በወሰደው እርምጃ 15 የሽብር ቡድኑ አባላት መምታቱን አስታውቋል። የክፍለ ጦሩ አዛዥ ሌተናል ኮሎኔል ለታምበሴ በዘረፋና እገታ ህዝብን የሚያሰቃየው አሸባሪ ቡድን የመደምሰስ ተልዕኮ ቀጣይነት እንዳለው ገልጸው በተናጥል መልኩ በተደረገ ስምሪትም 10 ሲደመሰስ 5 የሽብር ቡድኑ አባላት መማረካቸውን ገልጸዋል። ቡድኑ ሲጠቀምበት የነበረ መሳሪያና ተተኳሽም ገቢ ተደርጓል ብለዋል። የ6ኛ እዝ መብረቅ ክፍለ ጦር በምስራቅ ጎጃም ዞን ሸበል በረታ ወረዳ በጽንፈኛው ቡድን ላይ በተወሰደ እርምጃ በርካቶች የቡድኑ አባላት መመታታቸውንም ገልጸዋል። የመንግስትና የህዝብ ንብረትን ለመዝረፍ አልሞ የተንቀሳቀሰው ጽንፈኛው ቡድን ላይ 11 ሲደመሰስ የተለያዩ መሳሪያዎችና ተተኳሾች በቁጥጥር ስር ውለዋል ሲል ዘገባው ገልጿል። በወልቃይት ጠገዴ ሰቲት ሁመራ ዞን ዳንሻ ከተማ አስተዳደር ውስጥ ለተከዜ ዘብ አባላት ወታደራዊ ስልጠና እየተሰጠ መሆኑ ተገለጸ። በስልጠናው መርሃ ግብር ላይ የ5ኛ ሜካናይዝድ ክፍለ ጦር ዋና አዛዥ ጀነራል መልካሙ በየነ፣ የወልቃይት ጠገዴ የአማራ ማንነትና ወሰን አስመላሽ ኮሚቴ ጽህፈት ቤት ምክትል ሰብሳቢ አቶ ጌጤ አዳል፣ የሰላምና ጸጥታ ጽህፈት ቤት ኃላፊ ዋና ሳጅን ሀፍቶ ሚርጋ፣ የከተማው አመራሮች እንዲሁም የፌዴራል መከላከያ ሰራዊት አባላት ተገኝተዋል። በመርሃ ግብሩ ላይ የተገኙት የአስመላሽ ኮሚቴው ምክትል ሰብሳቢ አቶ ጌጤ አዳል የማንነትና የወሰን ጥያቄያችን እውነተኛ ጥያቄ ነው ካሉ በኋላ ለእውነተኛ በእውነት ታግለን ወደ ትክክለኛ አማራዊ ማንነታችንና ወሰናችን ተመልሰናል ብለዋል። አቶ ጌጤ አክለውም እኛ የወልቃይት ጠገዴ ህዝቦች በሁሉም ማህበራዊ መስተጋብሮቻችን፣ በስነ ልቦናችን፣ በቋንቋችን በጠቅላላው ጎንደሬ አማራዎች ነን ሲሉ አማራዊ ማንነታችንና ወሰናችንን ላይመለስ እስኪረጋገጥ ድረስ የትኛውም ትግልን እንታገላለን ሲሉ አቋማቸውን አጠናክረዋል። የ5ኛ ሜካናይዝድ ክፍለ ጦር ዋና አዛዥ ጀነራል መልካሙ በየነ በበኩላቸው ትላንት ሰሜን እዝ የካደና የወጋ ወያኔ የኢትዮጵያ ብሎም አማራንን ለማሳነስ ከግብረ አበሮቹ ጋር በመሆን እየሰራ ይገኛል ብለዋል። ጀነራሉ የስልጠናውን አስፈላጊነት ሲያስረዱም ከማንነቱ ባሻገር የተገፋው የወልቃይት ጠገዴ አማራ ህዝብ ለዳግመኛ ጭቆና በዘራፊዎችና
በወራሪዎች ላለመበላት በስልጠና ራስን ማዘጋጀት ግድ ይላል ሲሉም አሳስበዋል። የጥንት ጠላቶች የተፈጥሮ ሀብታችንን ለመጠቀም ከውስጥ ባንዳዎችና ሆዳደሮች ጋር በመተባበር ቀጠናችንን ወደ ግጭት አዙሪት ለማስገባት እየሞከሩ ነው ያሉት ጄኔራል መልካሙ ሀገራችን ያላትን ሀብት በመጠቀም እንዳታድግ የሚያደርጉ ጸረ ሰላም፣ ጸረ አማራና ጸረ ኢትዮጵያ ኃይሎች እንዲሁም የጠላት ሎሌ ባንዳዎችን መታገልና መከላከል አለብን ሲሉ መልእክታቸውን አስተላልፏል። ምርጫ ቦርድ ለውድብ ወለዶ ትግራይ ፓርቲ እውቅናን ሰጠ። የኢትዮጵያ ብሔራዊ ምርጫ ቦርድ ለውድብ ወለዶ ትግራይ ህጋዊ የክልላዊ ፖለቲካ ፓርቲነት ማረጋገጫ የምስክር ወረቀት መስጠቱን አስታውቋል። ቦርዱ ባወጣው መግለጫ መሰረት በአዋጁ በተሰጠው ስልጣን ለውድብ ወለዶ ትግራይ ፓርቲ ህዳር 5 ቀን 2018 ዓ.ም ህጋዊ የክልላዊ ፖለቲካ ፓርቲነት ማረጋገጫ የምስክር ወረቀት መስጠቱን አስታውቋል። ፓርቲው ለትግራይ አማራጭ የፖለቲካ ሀሳብ ያስፈልጋል በሚል ወጣቶች የመሰረቱት ሲሆን ምርጫ ቦርድም ህጋዊ እውቅናን ሰጥቶታል። የኢትዮጵያ የባህር በር ባለቤትነት ጥያቄ ምክንያታዊና ዓለም አቀፍ የውሃ ሀብት አጠቃቀም ህግን መሰረት ያደረገ መሆኑን በአክሱም ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት መምህርና ተመራማሪ ካሳይ ገብረሕይወት ተናገሩ። ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ ለህዝብ ተወካዮች ምክር ቤት አባላት በሰጡት ማብራሪያ ኢትዮጵያ የባህር በር ተዘግቶባት መኖር የማትችል መሆኑንና የባህር በር ባለቤት መሆኗን እንደማይቀር መግለጻቸው ይታወሳል። የኢትዮጵያ የባህር በር ባለቤትነት ጥያቄ ደግሞ በቀጠናው አብሮ ለማደግና ለጋራ ተጠቃሚነት ከፍተኛ አስተዋጽኦ እንደሚኖረው አስረድተዋል። በመሆኑም የኢትዮጵያ የባህር በር ባለቤትነት ጥያቄ የህልውና ጉዳይ በመሆኑ ለምላሹ የመንግስት ጥረት ተጠናክሮ የሚቀጥል መሆኑን ማረጋገጣቸውም ይታወሳል። በዚሁ ጉዳይ ላይ የኢትዮጵያ ዜና አገልግሎት ያነጋገራቸው በአክሱም ዩኒቨርሲቲ የፖለቲካል ሳይንስ ዓለም አቀፍ ግንኙነት መምህርና ተመራማሪ ካሳይ ገብረሕይወት በባህር በር ጉዳይ የመንግስት አቋምና ቁርጠኝነትን በማድነቅ ምላሽ ማግኘት ያለበት ጥያቄ መሆኑን ገልጸዋል። የኢትዮጵያ የባህር በር ባለቤትነት ጥያቄ በየትኛውም መመዘኛ ተገቢ መሆኑን አንስተውም ምክንያታዊና ዓለም አቀፍ የውሃ ሀብት አጠቃቀም ህግን መሰረት ያደረገ መሆኑንም አስረድተዋል። የኢትዮጵያ የባህር በር ለ30 ዓመታት ተዳፍኖ መቆየቱና ተዘግቶ መቆየቷ ብዙ ዋጋ ያስከፍላት መሆኑን አንስተውም አሁን ላይ መነሳቱ ተገቢ ነው ሲሉም ተናግረዋል። ኢትዮጵያ በቀይ ባህር ላይ ያቀረበች ያለውን የባህር በር ባለቤትነት ጥያቄ ህጋዊ፣ ታሪካዊ፣ መልክዓ ምድራዊ እውነታን የያዘ ስለመሆኑም አስረድተዋል። በመሆኑም የባህር በር ጥያቄው ምላሽ እንዲያገኝ መንግስት የመጀመሪያውን የዲፕሎማሲ ጥረት አጠናክሮ መቀጠል እንዳለበት አንስተው ሁላችንም ለምላሹ መስራትና መትጋት ይገባናል ሲሉም ተናግሯል። በቅርቡ ከኢትዮጵያ ዜና አገልግሎት ጋር ቆይታ የነበራቸው አንጋፋው ዲፕሎማት አምባሳደር ጥሩነህ ዜና ኢትዮጵያ ከአክሱም ዘመነ መንግስት ጀምሮ በቀይ ባህር አካባቢ ሰላማዊ የንግድ እንቅስቃሴ ስታደርግ የቆየች ሀገር መሆኗን ጠቅሷል። ኢትዮጵያ ላለፉት 30 ዓመታት ከቀይ ባህር ተነጥላ በመቆየቷ የቀይ ባህር አካባቢ ሰላም አጥቶ የአሸባሪዎች መፈንጫ ሆኗል ያሉት አምባሳደሩ ወደ ቀድሞ ቦታዋ ተመልሳ በአካባቢው የሰላም አየር እንዲነፍስ ማድረግ አለባትም ብለዋል። በዚህም ምክንያት የኢትዮጵያ የባህር በር ባለቤትነት ጥያቄ ግልጽነት ሁሉም የሚረዳውና የሚገነዘበው መሆኑን ገልጸው ባለቤትነቱ ጠቀሜታው ለራሷ ብቻም ሳይሆን ለዓለም አቀፍ ሰላም ጭምር መሆኑን አምባሳደር ጥሩነህ አረጋግጠዋል። ከሰሞኑ ጂንካ ላይ የታየው ወረርሽኝ ከኢቦላ የከፋ መሆኑ ተረጋገጠ። ወረርሽኙ ማርበርግ የተሰኘ ቫይረስ የሚያስከትለው በሽታ መሆኑን የኢትዮጵያ ጤና ሚኒስቴር አረጋግጧል። የአሜሪካው የበሽታ መቆጣጠርና መከላከል ማዕከል ሲዲሲ ቫይረሱን እምብዛም የማይከሰት ግን በጣም የከፋ በማለት ገልጾት ገዳይ ሊሆን ይችላልም ብሏል። በሽታው ከግብጿ የፍራፍሬ ሌሊት ወፍ ኢዱሻን ፍሩባት የሚመጣ ሲሆን በህመሙ ከሚያዙ ሰዎች ግማሽ ያሉ ህይወታቸው እንደሚያልፍ ጥናቶች ያሳያሉ። በሽታው የሚተላለፈው በሰውነት ፈሳሽ ንክኪ፣ ህክምናው ደግሞ እረፍትና ፈሳሽ አብዝቶ መውሰድ የገዛ ህክምና መሆኑ የተዘገበ ሲሆን ህብረተሰቡ የቫይረሱ መተላለፊያ መንገድን በመረዳት አስፈላጊውን ጥንቃቄ ማድረግ እንደሚኖርበትም ተነግሯል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል መንግስት በየሰፈሩና በመንገድ ዳር የተቋቋሙ ህገወጥ ኬላዎች በሙሉ እንዲነሱ ውሳኔን አሳለፈ። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል መንግስት ለታክስ ለቀረጥና ለአካባቢ ልማት በሚል ሽፋን
በየሰፈሩና በመንገድ ዳር የተቋቋሙ ህገወጥ ኬላዎች በሙሉ እንዲነሱ ውሳኔ ማሳለፉን አስታውቋል። የክልሉ መንግስት በይፋዊ የፌስቡክ ገጹ ላይ ባወጣው መግለጫ መሰረት በየአካባቢው ተቋቁመው ነፃ የምርት ዝውውርን የሚያደናቅፉ ህገወጥ ኬላዎች ምርት በነፃነትና በተቀላጠፈ ሁኔታ ለገበያ እንዳይቀርብ በማድረግ ዜጎች በስራቸው ልክ እንዳይጠቀሙ እንቅፋት መፍጠራቸውን ገልጿል። ቀደም ሲል በሀገር አቀፍ ደረጃ ነፃ የምርት ዝውውርን የሚገቱ በየአካባቢው የተቋቋሙ ኬላዎች እንዲነሱ መንግስት ውሳኔ ማሳለፉን እያስታወሰው የክልሉ መንግስት መግለጫ ይሁን እንጂ ውሳኔው በክልሉ አንዳንድ አካባቢዎች ወጥ በሆነ መንገድ እየተተገበረ አለመሆኑን ገልጿል። ይህም መዘግየት በክልሉ ኢኮኖሚያዊ እንቅስቃሴ ላይ ከፍተኛ ጫና እያሳደረ ይገኛል ያለው መግለጫው ይህንን ኢኮኖሚን የሚያዳክም አሰራር ሙሉ በሙሉ ለማስቆም የደቡብ ምዕራብ ኢትዮጵያ ህዝቦች ክልል መንግስት ለታክስ ለቀረጥና ለአካባቢ ልማት በሚል ሽፋን በየሰፈሩና በመንደር ዳር የተቋቋሙ ህገወጥ ኬላዎች በሙሉ መነሳት እንዳለባቸው ወስኗል ብሏል። በዚህም የኮንትሮባንድ ንግድን ለመከላከልና ለጸጥታ ስራ አጋዥነት በሚታወቅ የክልሉ ወይንም የፌዴራል አካል ተፈቅደው በግልጽ አሰራር የሚመሩ ኬላዎች ብቻ ተግባራቸውን የሚቀጥሉ ይሆናል ሲልም ጠቁሟል። የክብር ዶክትሬት የተሰጣቸውን ግለሰቦች በመጠሪያነት መጠቀም የማይቻል መሆኑን የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ገለጹ። ሚኒስትሩ ይህንን የገለጹት የህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የትምህርት ዘርፉን የአንደኛ ሩብ ዓመት ስራ አፈጻጸም በትላንትናው ዕለት በገመገመበት ወቅት ነው። በዚሁ ወቅት በከፍተኛ ትምህርት ተቋማት የክብር ዶክትሬት አሰጣጥን በተመለከተ ችግር የነበረበት መሆኑን ያስታወሱት ሚኒስትሩ ወጥ አሰራርን መከተል በማስፈለጉ የክብር ዶክትሬት አሰጣጥን ሀገራዊ መመሪያ ተዘጋጅቶ ለትግበራ ዝግጁ መደረጉን ገልጸዋል። ሁሉም የከፍተኛ ትምህርት ተቋማት በመመሪያው መሰረት ተፈጻሚ ማድረግ ያለበት መሆኑን ጠቅሰውም የክብር ዶክትሬት ማዕረግ የሚያገኙ ሰዎች ዶክተር ወይንም የክብር ዶክተር በሚል መጠሪያነት መጠቀም እንደማይቻልም አሳስበዋል። ሚኒስትሩ በሙያው የተለየ ስራ ያበረከተ ኢትዮጵያዊም ሆነ ሌላ ዜጋ በመመሪያው የተዘረዘረውን መስፈርት የሚያሟላ ከሆነ የክብር ዶክትሬት ማዕረግ ማግኘት እንደሚችል ገልጸው ሆኖም ግን የተሰጠውን የክብር ዶክትሬት ለመጠሪያነት መጠቀም እንደማይቻል አመልክተዋል። በተጨማሪም የከፍተኛ የትምህርት ተቋማት የክብር ዶክትሬት ማዕረግን ለመስጠት ሀገራዊና ዓለም አቀፍ መስፈርቶችን ማሟላት እንዳለባቸው መግለጻቸውን ከሚኒስትሩ የተገኘው መረጃ ያመለክታል። ይህ በእንዲህ እንዳለ የ12ኛ ክፍል ሀገር አቀፍ ፈተና ከ50 በመቶ በላይ ውጤት የሚያስመዘግቡ ተማሪዎች ቁጥር ዝቅተኛ የመሆኑ ምክንያት በጥናት ሊለይ እንደሚገባ በግምገማው መነሳቱ ተገልጿል። በዚህም ባለፉት 5 ዓመታት በትምህርት ስርዓቱ የተደረገው ማሻሻያ የትምህርት ጥራትን በማስጠበቅና የአመለካከት ለውጥ በማምጣት ረገድ ውጤት ቢመዘገብበትም የትምህርት ስርዓቱ አሁንም 100 በመቶ ከችግር መላቀቅ አልቻለም ተብሏል። ከባለፉት ዓመታት አንጻር በ2017 ዓመተ ምህረት የ12ኛ ክፍል መልቀቂያ ፈተና ከወሰዱ ተማሪዎች የማለፊያ ውጤት ያስመዘግቡ ተማሪዎች ቁጥር ቢጨምርም ለፈተና ከተቀመጡ ተማሪዎች ቁጥር አንጻር ሲታይ ግን ዝቅተኛ መሆኑ ተመላክቷል። ለዛሬ ለተቅዳሜ ከመሃል ሚዲያ ወደ እናንተ እንዲደርሱ የተዘጋጁት የቀን መረጃዎቻችን እንደቀጠሉ ናቸው። ከባህር ማዶ ወደ ያዝናቸው አለፍን። አሁን ቤት መግዛት ተችሏል። አዲሱ ፕላቲኒየም ብሎካችን ላይ 35% እውነተኛ ቅናሽ ለ15 ውድ የመሃል ሚዲያ ቤተሰቦች እንዲሁም አንድ ቤት ሲገዙ አንድ ቤት በነፃ የሚያገኙበት እድልም ተመቻችቷል። 60% ከወለድ ነፃ የባንክ ብድር በረጅም ዓመት የክፍያ አማራጭ ፓኖራሚክ ቪው ማለትም በአራቱም አቅጣጫ ማራኪ የተፈጥሮና የከተማ እይታ ለእያንዳንዱ ቤቶች ፕራይቬት ሊፍት የተገጠመላቸው የልጆች መጫወቻና የስፖርት ማዘውተሪያ፣ የመዋኛ ገንዳ፣ ጂምናዚየምና ቤተ መጻሕፍት፣ ፓርኪንግና የኤሌክትሪክ ቻርጅ መሙያን ጨምሮ ሌሎች ሁሉን አቀፍ መዝናኛዎችን በነፃ በመዲናችን አዲስ አበባ በነፋሻማዋ ለቡ መብራት እጅግ ማራኪና ቅንጡ በሆነው የመኖሪያ መንደራችን ውስጥ በ5% ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። ለበለጠ መረጃ በ0907 888883 ወይም በ0944 41 9190 ይደውሉ። የምስራቅ አፍሪካ ማህበረሰብ አባል ሀገራት የሆኑት ኬንያና ኡጋንዳ በባህር በር ዙሪያ በቀረበ ጠንካራ አስተያየት ምክንያት በከፍተኛ ባለስልጣኖቻቸው መካከል የቃላት ምልልስ ውስጥ መግባታቸው ተገለጸ። የኡጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ ከአንድ ሳምንት በፊት ጥቅምት ወር ማብቂያ ላይ ሀገራቸው በኬንያ በኩል የህንድ ውቅያኖስ ይገባታል ብለው በይፋ መናገራቸውን በአካባቢው ምን ያስከትል ይሆን የሚል ስጋትን ቀስቅሷል። የፕሬዝዳንቱን ጠንከር ያለ ጥያቄንና ፈርጣማ አቋምን ተከትሎ
አንዳንዶች በምስራቅ አፍሪካ ሀገራቱ መካከል ወደፊት ግጭት ሊቀሰቀስ ይችላል እያሉም ነው። ፕሬዝዳንት ሙሴቬኒ ይህንን የተናገሩት ቅዳሜ ጥቅምት 29 ቀን 2018 ዓ.ም በሰጡትና በሀገሪቱ የቴሌቪዥን ጣቢያ በተላለፈ ቃለ መጠይቃቸው ላይ ነው። ቃለ ምልልሱ የተካሄደው የምርጫ ቅስቀሳ እያደረጉ በነበሩበት በሀገሪቱ ምስራቃዊ ክፍል በምትገኘው ምባሌ ከተማ ነበር። ፕሬዝዳንቱ በቃለ መጠይቃቸው ላይ የምስራቅ አፍሪካ ማህበረሰብ የመከላከያና የምጣኔ ሀብት ጥንካሬ ውህደትን ባብራሩበት ወቅት የባህር በር ባለቤትነት ጉዳይን አንስተዋል። ሙሴቬኒ አራቱ የምስራቅ አፍሪካ ሀገራት በኢኮኖሚያቸው ስፋት መሰረት ወታደራዊና የጠፈር ምርምርን ጨምሮ የቴክኖሎጂ እድገት እንዳላቸው ተናግረዋል። አፍሪካ እንዴት ራሷን መከላከል ትችላለች? የምጣኔ ሀብት ውህደት ኢኮኖሚውን ያግዛል ሲሉም ተናግረዋል። ቢቢሲ ዶናልድ ትራምፕን ይቅርታ ጠየቀ። የቢቢሲ ዋና ዳይሬክተር ሳሚር ሻህ ፕሬዝዳንት ትራምፕን በተመለከተ ፓኖራማ በተባለው ፕሮግራም የአርትዖት ችግር መፈጠሩን በጻፉት የይቅርታ ደብዳቤያቸው ገልጸዋል። ሚዲያው ይህ ፕሮግራም ባስተላለፈበት ወቅት በ2021 በዋና ከተማዋ ዋሽንግተን አመጽ አስነስቷል ሲል ተጠያቂም አድርጓቸዋል። ይህንን ተከትሎ የሐሰት ውንጀላ ቀርቦብኛል ያሉት ትራምፕ ጣቢያውን ይቅርታ ካልጠየቀ $1 ቢሊዮን ካሳ እንደሚጠይቁም ተናግረዋል። ነገር ግን የዩናይትድ ኪንግደም ዓለም አቀፍ የመገናኛ ብዙሃን የሆነው ቢቢሲ የስም ማጥፋት እንዳልፈጸመ አስታውቋል። በጋዛ የተከሰተው ጎርፍ የተፈናቃይ ጋዛውያን መጠለያ ጣቢያን ማጥለቅለቁ ተነገረ። በጋዛ የጣለው ከባድ ዝናብን ተከትሎ በተከሰተ ጎርፍ የጋዛ መጠለያ ካምፖች በውሃ መጥለቅለቃቸው ተነግሯል። በመጠለያ ካምፖች ውስጥ የሚኖሩ ተፈናቃዮች በመጠለያ ካምፑ የነበሩ ተፈናቃዮችን አናግሬያለሁ ሲል አልጀዚራ እንደዘገበው ተፈናቃዮች መተኛ፣ ፍራሽ፣ አልባሳትና ሌሎች ቁሳቁሶቻቸው በጎርፍ ተውጠዋል። ይህም የፍልስጤማውያኑን ሕይወት አስቸጋሪ ሁኔታ ውስጥ ከቶታል ተብሏል። የጋዛ ሲቪል መከላከያ ኤጀንሲ ትላንት ባወጣው መግለጫ መሰረት የጎርፍ አደጋው በዋነኛነት በሰሜናዊ ስትሪፕ እየተከሰተ መሆኑን ገልጾ በተጨማሪም በማዕከላዊ ጋዛ ዴር ኤር ባላምም መከሰቱን አስታውቋል። በጎርፉ በርካታ ተፈናቃይ ፍልስጤማውያን ላይ ጉዳት ማድረሱንም ተገልጿል። የነፍስ አድን ኤጀንሲ ዓለም አቀፉ ማህበረሰብ በእስራኤል ሐማስ ጦርነት መኖሪያቸው የፈረሰና በስደትና እንግልት ላይ ያሉ ፍልስጤማውያንን ለማገዝና እንግልታቸውን ለማስቆም ርብርብ እንዲያደርግ ሲልም ጥሪ አቅርቧል። በተለይ ተፈናቃዮቹ በክረምቱ መጀመሪያ ላይ እየተከሰተ ባለው ከባድ ዝናብ እያሳለፉ ስላሉት አስቸጋሪ ሁኔታን ጠቅሶ ስቃያቸውን ለማቅለል የተለያዩ የመጠለያ ስፍራ ድንኳኖችን፣ ሌሎች አስፈላጊ ድጋፎች እንዲደረጉላቸው ሲል አሳስቧል። ለዛሬ ለተቀዳሚ ከማል ሚዲያ ወደ እናንተ እንዲደርሱ ያዝናቸው መረጃዎቻችን አበቁ። አብራችሁን ስለነበራችሁ እናመሰግናለን። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ ማድረጎትን አይርሱ። ሰናይ ቀንን ተመኘን።